ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የህወሓት ቡድን ከኢትዮጵያ ታሪካዊ ጠላቶች ጋር በመተባበር ለዳግም ግጭት መዘጋጀቱ ለሀገር የማይጠቅም መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ደስታ ካሳ ተጨማሪ ዘገባ ይዟል። ጥቅምት 24 ቀን 2013 ዓ.ም በኢትዮጵያ ሰማይ ስር ጥላ ያጠላ ግጭት ተከስቶ ለብዙዎች ህይወት ማጣትና የአካል ጉዳት መድረስ ምክንያት ሆኖ አልፏል። የጥቅምት 24ቱ ግጭት ማብቂያ ይሆን ዘንድ በጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የፌዴራል መንግስትና የህወሓት ቡድን የሰላም ስምምነት ተፈራርመዋል። ይህ የሰላም ስምምነት ቀጣይነት ይኖረው ዘንድ ያላሰለሰ ጥረት ቢደረግም አሁን ላይ ግን ህወሓት መራሹ ቡድን ከኢትዮጵያ ታሪካዊ ጠላቶች ጋር በመተባበር ለዳግም ግጭት እየተዘጋጀ መሆኑ ለትግራይ ህዝብም ይሁን ለኢትዮጵያ አስፈላጊ ያልሆነ የሰላም ሁከት መሆኑን አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች ተናግረዋል። ተስፋዬ ሰው ባላለው ለትግራይ ህዝብ ቆመናል ያለው ህወሓት ዛሬ የሰላሙን ስምምነት የፕሪቶሪያውን ጥሶ ስትራቴጂክ ጠላቶቻችን ታሪካዊ ጠላቶቻችን ጋር ግብጽ ብሎም ደግሞ ከነ ሻዕቢያ ጋር ወግኖ እዚህ ሀገር ውስጥም ደግሞ የኛ ባንዳዎች ተደምረው ሰላማችን ለማደፍረስ እና የህዝቡን አብሮነት ኢትዮጵያ ያዘችውን የሰላምና የእድገት ጉዞ ለማደናቀፍ የሚያደርገው በታሪክ ትልቅ የታሪክ ጠባሳና ተወቃሽነት ያለው ድርጅት ነው። ፋሲል ጌጡ ሱዳንም ሆነች ኤርትራም ይሄ ደግሞ ያላስፈላጊ ራስ ወዳዱ የራሱን ጥቅም የሚያካብት ሽፍታ ከነሱ ጋራ ግብረ አበር ሆነው ወንበሩን ለማያስ ሳይሆን ኪሳቸውን ለማድለብ የሚያደርጉ ስለሆነ መንግስት ደግሞ ይሄን ተጽዕኖ ፈጣሪ ሆኖ መንግስት ዳር ደንበሩን ማስከበር ግዴታው ነው ያስባል። ኢትዮጵያ ባለፉት ዓመታት ለእድገት እየታተረች ያለች ሀገር ስለመሆኑ የሚያነሱት አስተያየት ሰጪዎቹ የህወሓት ቡድን ለዳግም ግጭት መነሳቱ የኢትዮጵያን እድገት ማደናቀፍ ያለመ መሆኑን አንስተዋል። ኢትዮጵያ ደግሞ በአፍሪካ ግንባር ቀደም ሆና ነጥራ ልትወጣ በሰላምም በልማትም ትልቅ እንቅስቃሴ ባለችበት ወቅት ህዝቡ የልማቱ ተጠቃሚ እንዳይሆን ወጣቱ የተማረው ወጣት ስራ ይዞ ለሀገሪቱ ተስፋ እንዳይሆን ሀገሪቱን እንዳታድግ ያዘችውን የእድገት ጉዞ እንዳታስቀጥል እያደረገ ያለው በጣም የታሪክ ጠባሳና በታሪክ ተጠያቂ የሚሆን በጣም አስነዋሪ የሆነ ድርጅት ነው። ሳለ ማርያም ወንዳፈራው ይባላለሁ። የውጭው ባዕዳን መሀል ላይ ገብተው በማደፍረስ ሰላሙን በማሳጣት ኢትዮጵያ እንደ ሀገር የተሻለች እንዳትሆን እጃቸውን የዘረጉ ይመስላል በጀርባ። ስለዚህ ይሄ ለኢትዮጵያ የሚበጅ አይደለም። ለኛ የሚበጀን ሰላም በጋራ መስራትና ሀገራችንን በጋራ ማበልጸግ ነው የተሻለ መንገድ የሚመስል። የዜጎችን የሰላም ፍላጎትና በሰላም ወጥቶ መግባት ማስከበር ከመንግስት እንደሚጠበቅ የሚያነሱት ነዋሪዎቹ ለሰላም መረጋገጥ ማህበረሰቡ ኃላፊነቱን ሊወጣ እንደሚገባም ተናግረዋል። ሁሉም ለሰላሙ መቆም መቻል አለበት። ወደ ሰላሙ ሊመጡ የሚገባቸውን ሰዎች ወደ ሰላም እንዲመጡ የመምከር በጋራ የመስራት በቅንጅት የተሻለች ሀገር እንድትኖረን በሰላም የምንኖርባት ሀገር እንድትኖረን በጋራ መነጋገር ነው የሚሻል ይመስላል። ሰላምን በማስከበር ህግ የማስከበር መንግስታዊና ሀገራዊ ግዴታ አለበት። ዜጎች ተባባሪ መሆን አለባቸው። ለሰላሙ ዘብ መቆም አለበት። እያንዳንዱ ሁሉ የታጠቀው ኃይል ብቻ አይደለም። ለሰላም ሁሉም መዘመር አለበት። የሃይማኖት አባቶች በእምነታችን፣ የሀገር ሽማግሌዎች በሽምግልናቸው፣ ወጣቱ በወጣቱ ባደረጃጀቱ ሁሉም ለሰላም መዘመር አለበት። በምሁራን መካከል በእውቀት ላይ የተመሰረተ የልምድ ልውውጥ በማድረግ የህብረተሰብ ችግሮችን ለመፍታት እየሰራ መሆኑን የደባርቅ ዩኒቨርሲቲ ገለጸ። ትኩረቱን በግብርና ቱሪዝምና አካባቢ ጥበቃ ያደረገ ዓለም አቀፍ የጥናትና ምርምር ኮንፈረንስ በደባርቅ ዩኒቨርሲቲ ተካሂዷል። ደረጀ ደርበው እንደሚከተለው ያቀርበዋል። በደባርቅ ዩኒቨርሲቲ በተካሄደው ዓለም አቀፍ የጥናትና ምርምር ኮንፈረንስ በስነ ምህዳር ለውጥ በግብርናና በቱሪዝም ዘርፎች ባሉ ችግሮችና መፍትሄዎች ላይ የተለያዩ ርዕሰ ጉዳዮች ቀርበው ውይይት ተደርጎባቸዋል። የስነ ምህዳር ቀውስን ተከትለው እየተከሰቱ ያሉ የሙቀት መጨመር፣ የዝናብ እጥረትና መሰል ጉዳዮችን መከላከል በሚቻልባቸው ጉዳዮች ዙሪያ መፍትሄ አመላካች ጥናቶች መቅረባቸውን የኮንፈረንሱ ተሳታፊዎች ገልጸዋል። ለአካባቢው ያለው ማህበረሰብ በተፈጥሮ የምናገኛቸውን ሀብቶች አብዩዝ እንዳያረጉ አዌርነስ በመፍጠር እነሱን በመንከባከብ አካባቢውን ኢኮሎጂ ባለበት እንዲቆይ ማድረግ፣ እንደገና ደግሞ የተራቆተ መሬትን ወይም የተራቆተ ኢኮሎጂካል ዲስተርባንሶች ካሉ እነሱን እንዴት አድርገን መመለስ አለብን የሚሉትን የመፍትሄ አቅጣጫ ለማሳየት ተሞክሯል። አማራ ክልል ላይ ካሉ ሀብቶች አንፃር አንደኛው የቱሪዝምና የግብርና ሀብቶችን በአግባብ የመጠቀም ችግሮችን ከማንሳት አንፃር ብዙ ነገሮች ተነስተዋልና ሰፊ
እንትን ሰጥተው ነው ሲያነሱ የነበሩት። በዛ መሰረት እጅግ በጣም ፍልፍል የሆነ የሪሰርች ኮንፈረንስ ተካሂዷል ብዬ ነው ማደርገው። የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገዬ የጥናትና ምርምር ስራዎች በተደራጀ ሁኔታ መቅረባቸው ምሁራን የሀሳብና የልምድ ልውውጥ እንዲያደርጉ ያግዛል ብለዋል። በተለይ በግብርና በቱሪዝም እና ተዛማጅ በሆኑ ሙያዎች አተኩሮ የተዘጋጀ የምርምር ኮንፈረንስ ነው። ሰፊ የሆነ ልምድ መምህራኖቻችን፣ ወጣት ተመራማሪዎቻችን ከዚህ ምርምር ኮንፈረንስ ሰፊ ልምድን የሚያገኙበት ይሆናል ብዬ እገምታለሁ። መርሃ ግብሩ ምሁራን ከሀሳብ ግብዓት ባለፈ የተሻለ የትምህርትና የስራ ዕድል እንዲያገኙ የሚያግዝ መሆኑን በዩኒቨርሲቲው የአካዳሚክ ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ጋሻው ግስሙ ገልጸዋል። በኮንፈረንሱ ከሚገኙ የሪሰርች ግብዓቶች በተጨማሪ በሳይድ ቶክ እዛ ላይ በተፈጠረ ኔትወርክ ለተመራማሪዎች ትልቅ ዕድል ይፈጥራል። እንደውም አሁን ባለው ሁኔታ ትንሽ ያው ካለው የጸጥታ ሁኔታ አንጻር ተመራማሪዎች፣ አቅራቢዎች በአካል ወደ ዩኒቨርሲቲያችን ስለማይመጡ በኦንላይን ሲስተም ነው በአብዛኞቹ የሚያቀርቡት። እንደዛ ስለሆነ እንጂ በአካል ቢሆን ከኮንፈረንሱ በተጨማሪ ሰዎች እርስ በርስ የሚታወቁበት መድረክ ይሆናል ማለት ነው። በዩኒቨርሲቲው የጥናት ህትመትና ስነ ምግባር ስርዓት ዳይሬክተር ዶክተር ደረጃው ጋርደው በኮንፈረንሱ ከዩኒቨርሲቲ ምሁራን በተጨማሪ በተለያዩ ተቋማት የሚሰሩ ባለድርሻ አካላት መሳተፋቸውን ተናግረዋል። ይህም ለተቋማቱ የሚነሱ ሀሳቦችን በግብዓትነት በመጠቀም የአሰራር ማሻሻያዎችን ለማድረግ እንደሚያግዛቸው ገልጸዋል። ከቱሪዝም ከተለያዩ ስቴክሆልደሮች ልክ ጀስት እንደ ኦርዳ ጋብዘን ኮንፈረንሱን እንዲከታተሉ አድርገናል ማለት ነው። ይህ ደግሞ ጽሕፈት ቤት ኃላፊዎች ይህን ውጤት ይዘው በፓርኩ ዙሪያ የማህበረሰብ አገልግሎት ኢንተርቬንሽን ስራ እንዲሰሩ በማሰብ እነሱንም ኢንቫይት አድርገናቸዋል ማለት ነው። በዋናነት ግን የኛ ተመራማሪ መምህራን ለቀጣይ የሚመራመሩበት ርዕስ ፕሮጀክት ፈልገው እየተመራመርን ወደ ማህበረሰቡ ወደ ፓርኩ ኢንተርቬንሽን እየገባን የምንሰራ ነው የሚሆነው። በደባርቅ ዩኒቨርሲቲ በተካሄደው ዓለም አቀፍ የጥናትና ምርምር ኮንፈረንስ በተለያዩ ጉዳዮች 43 የጥናትና ምርምር ስራዎች የቀረቡ ሲሆን ከነዚህም ውስጥ 13ቱ በውጭ ሀገር በሚገኙ ተጋባዥ ምሁራን የተሰናዱ ናቸው። በምዕራብ ጎንደር ዞን የአርሶ አደሩን ተጠቃሚነት ለማረጋገጥ የሚያስችል በፀሐይ ኃይል የሚሰራ የመስኖ ግድብ ፕሮጀክት የሳይት ርክክብ ተደረገ። በምዕራብ ጎንደር ዞን መተማ ወረዳ በአፍጠጥ ቀበሌ የአርሶ አደሩን ተጠቃሚነት ለማረጋገጥ የሚያስችል በፀሐይ ኃይል የሚሰራ የመስኖ ግድብ ፕሮጀክት የዞንና የወረዳ ከፍተኛ የስራ ኃላፊዎች በተገኙበት ነው የሳይት ርክክብ የተደረገው። በርክክቡ ላይ የተገኙት የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ እንደገለጹት የመስኖ ልማት ፕሮጀክቶችን በአካባቢው እንዲስፋፋ የክልሉ መንግስት ድጋፍ እያደረገ ነው ብለዋል። የፕሮጀክቱ ስራ አስኪያጅ ደመላሽ ወርቁ ግንባታው ከ52 ሚሊዮን ብር በላይ በሆነ ወጪ እንደሚሰራ ጠቅሰው ስራው በተጠቀሰው የጊዜ ሰሌዳ እንደሚከናወንም አስረድተዋል። የመተማ ወረዳ ዋና አስተዳዳሪ አቶ ግዛት ሰርጸ በበኩላቸው ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ ወረዳ የሚያደርገውን ክትትልና ድጋፍ አጠናክሮ እንደሚቀጥል አሳውቀዋል። በአካባቢው የሚገኙ አርሶ አደሮች በበኩላቸው የመስኖ ፕሮጀክቱ የወደፊት የልማት ተጠቃሚነታቸውን የሚያረጋግጥ በመሆኑ ደስታቸውን ገልጸዋል። ዘገባው የኤልያስ ጋሻው ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።